ጤና ይስጥልኝ የአዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። አበይት ጉዳዮችን አስቀድመን ጠቁማችሁ የኦፌኮ ሊቀመንበር መረራ ጉዲና የምርጫውን ጉዳይ ለመንግስት ትተነዋል ሲሉ ለአዲስ ማለዳ ተናገሩ። ሌሎች ሶስት ፓርቲዎችም መጪውን ምርጫ በተመለከተ አስተያየታቸውን ሰጥተዋል። አረና ፓርቲ የኢትዮጵያ ምርጫ ቦርድ አዋጅ መሻሻል በትግራይ ክልል የፖለቲካ ፓርቲ ለመመስረት ቀላል እንዲሆን አድርጎታል ሲል ለአዲስ ማለዳ ገለጸ። የአውሮፓ ህብረት ለዩክሬን የ105 ቢሊዮን ዶላር የብድር ድጋፍ አጸደቀ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። የኦፌኮ ሊቀመንበር መረራ ጉዲና የምርጫውን ጉዳይ ለመንግስት ትተነዋል ሲሉ ለአዲስ ማለዳ ተናገሩ። ሊቀመንበሩ ይህን ለአዲስ ማለዳ የተናገሩት የመጪውን ምርጫ ሽፋን በተመለከተ ለቀረበላቸው ጥያቄ በሰጡት አጭር ምላሽ ነው። በ2013 ዓ.ም የተከናወነው ስድስተኛው ሀገራዊ ምርጫ ሙሉ በሙሉ ያልተካሄደበትን የትግራይ ክልልን ጨምሮ ምርጫ ሳይደረግባቸው ቀርቶ የድጋሚና ማሟያ ምርጫ የተካሄደባቸው አካባቢዎች መኖራቸው ይታወሳል። ይህ በእንዲህ እንዳለም ሰባተኛው ዙር ምርጫ ሊካሄድ ከመንፈቅ ዓመት ያነሰ ጊዜ ቀርቶታል። ምርጫው የማይቀር ስለመሆኑ ምርጫ ቦርድ ከሳምንት በፊት በሰጠው መግለጫ ቢያስታውቅም የተቃዋሚ የፖለቲካ ፓርቲዎች በበኩላቸው ምርጫው መካሄድ የለበትም የሚለውንና መንግስት በቀሩት ቀናት ለምርጫ አስቻይ ሁኔታዎችን ያመቻችልን የሚሉ አስተያየቶችን እየሰጡ ይገኛሉ። ምርጫው በምልአት ሊካሄድ እንደማይችል እየተነገረ ባለበት በዚህ ሁኔታ ታዲያ ምርጫው ብሔራዊ አሊያም አጠቃላይ ምርጫ ሊባል ይቻላል ወይ የሚለውን ጥያቄ አከራካሪ መሆኑን አዲስ ማለዳ ያነጋገረቻቸው የፖለቲካ ፓርቲዎች ገልጸዋል። ለዚህ ምክንያታቸው ብሔራዊ አሊያም አጠቃላይ መባል ያለበት ከጫፍ እስከ ጫፍ በሁሉም አካባቢዎች ሲደረግ ነው የሚል ነው። ይህንኑ አስመልክቶ ካነጋገረቻቸው የፖለቲካ ፓርቲዎች መካከል የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አንደኛው ነው። ሊቀመንበሩ ፕሮፌሰር መረራ ጉዲና ምርጫውን እንደ ምርጫ ስለማናየው የምርጫውን ጉዳይ ለመንግስት ትተነዋል በማለት ዝርዝር መረጃን ከመስጠት ተቆጥበዋል። ምርጫው እኛ ብዙ እንደ ምርጫ ስለማናይ ቢቀርብኝ ይሻላል። አሁንም እንትን ነው የምርጫ እንትን አትሞስፌር ስለሌለ ለመንግስት ትተናል። ሊቀመንበሩ ለአዲስ ማለዳ ይህን ቢሉም ፓርቲያቸው ከሁለት ሳምንት ገደማ በፊት ባወጣው መግለጫ በምርጫ ቦርድ ላለመሰረዝ ሲል ብቻ በአዲስ አበባ ሊወዳደር እንደሚችል አስታውቆ ነበር። ብሔራዊ የሚለው ቃል ለምርጫው የሚገባ አይመስለኝም ሲሉ አስተያየታቸውን የሰጡት የእናት ፓርቲ የውጭ ግንኙነት ኃላፊ ጌትነት ወርቁ በበኩላቸው በ2013 ዓ.ም በተካሄደው ምርጫ እጩ በነበርኩበት ክልል ምርጫ አልተካሄደም ሲሉ ያስታውሳሉ። እንደ ቤንሻንጉል ባሉና ሌሎች በርካታ አካባቢዎችም በተመሳሳይ ምርጫ ሳይደረግ ቀርቶ የማሟያና ድጋሚ ምርጫ ስለመደረጉም አውስተዋል። ዘንድሮም ከባለፈው በበለጠ ሁኔታ በተለያዩ ሁኔታዎች የሰላም እጦት መኖሩን ያነሱት ጌትነት በተለይ በኦሮሚያ፣ በአማራ እንዲሁም ትግራይ ክልል ምርጫው የማይካሄድ ከሆነ ህጋዊ መንግስት እንኳን ለመመስረት የሚያስችል ድምጽ ላይገኝ ይችላል ባይ ናቸው። ኦሮሚያ ክልል ወደ 170 ወንበር ነው ያለው፣ 178 ወንበር። ትግራይ 38 ወንበር አለው። አማራ ክልል 138 ገደማ ወንበር አለው። እነዚህም ብትደማምሪያቸው ከ300 ይዘላሉ እና 60% እና በላይ ምርጫ ነው ብልጽግና በጣም ስለፈለገው የሆነ አካባቢዎችን በሰማይም በምድርም ጠብቆ የሆነ ለዛች ቀን ሊያደርግ ይችላል። በሆነ ተአምር ማለት ነው። ሌጂቲሜት መንግስት እንኳን ሊያስደርግ አይችልም ነው። አሁን እንደው ለአጠቃላይ ላውዱ ለምርጫ ለፍትሃዊነት ለዲሞክራሲያዊ ምናምን አይደለም እኮ ብልጽግናን ራሱ ሌጂቲሜት መንግስት የሚያስደርገውን አያገኝ። አሸነፈ ብለን ነው ሌላውን ቦታ አሸነፈ ብለን እነዚህን ሶስት ቦታዎች ብትደምሪያቸው 60% በላይ ይወስዳሉ። 50 ሲደመር 1 ወንበር ማሸነፍ እና መያዝ ከቻለ 50 ሲደመር 1 ስለማይሆን ማለት ነው። ስለዚህ ምን እያልን መሰለሽ ብሔራዊ መሆን አይደለም፣ በፍትሃዊነት አይደለም፣ የዲሞክራሲያዊ ምርጫ አይደለም፣ ህጋዊ መንግስት እንኳን ለማቋቋም የሚያስችል አይደለም። ምርጫ የዴሞክራሲ ማሳያ፣ የፍትህ ማምጫ፣ የስርዓት መቀየሪያ መሆኑ ቀርቶ አሁን ህዝቡ ስለ ምርጫ ግድ እየሰጠ እንዳልሆነ ያለመካተቱ ጌትነት ካሉት ፈርጀ ብዙ ችግሮች አኳያ መሰረታዊ ጉዳይ ሊሆን አይችልም ይላሉ። ጌትነት ምርጫው ምልአታዊ መሆን አይደለም 50 ሲደመር 1 ሆኖ እንኳን መንግስት መመስረት የሚያስችል አይሆንም ሲሉ ከወዲሁ በአጽንኦት ተናግረዋል። በዚህ ሁኔታ ቀጣይ የኢትዮጵያ ፖለቲካ አካሄድ ምን ሊመስል ይችላል በሚል ለተነሳላቸው ጥያቄ ምላሽ የሰጡት ጌትነት ምላሻቸውን ሲቀጥሉ በአጠቃላይ ለኢትዮጵያ መጥፎ ጊዜ እየመጣ ነው ሲሉ አስጠንቅቀዋል። አይደለም 240 ወንበር ለምሳሌ ብልጽግና ካገኘ አትሊስት ከዚህ በላይ የሚሆነው ወይም ከዚህ ቀሪው ለተቃዋሚ ይገባዋል። ስለዚህ መንግስታት ከዚህ በኋላ ምንድነው ሊሆን የሚችለው እንግዲህ በቅንጅት
በትብብር በግንባር ፓርቲዎች መጥተው ተነጋግረው ሌሎች አውሮፓና ሌሎች ሀገሮች እነ እስራኤል የምናየውን አይነት የመንግስት ምስረታ ነው የሚያደርገው። በቃ እየነገረው ነው እኮ ብልጽግና ራሱ ተፈጥሮ ኢቭን የባሁን የፓርላማውን ሁኔታ እንኳን ስታዩ እየነገረው ነው። በአንድ በኩል ይሄን ታያለሽ። ሁለተኛው ነገር አሁን በ547 እየተጠበቀብሽ ያውም ይጨምር እየተባለ ነው። 547 እየተጠበቀብሽ በ200 ሰው የምትወስኝው 2/3 እንኳን እየሞላ እንኳን አይደለም እኮ 50 ሲደመር 1 እንኳን እየሆነ አይደለም። ይሄ ምን እየነገረሽ መሰለሽ? የለም በቃ ይሄ ስርዓት ከእለት ወደ እለት እየተንኮታኮተ ነው። ስርዓቱ መንኮታኮቱ አይደለም በመቃብሬ ላይ ነው ምናምን የሚላቸው ነገሮች ነበሩ። ኢህአዴግ ከሌለ ኢትዮጵያ ትፈርሳለች ይል ነበር። የኢህአዴግ ልጅ መጣ። እኔ 2018 አልቆ 2019 ሲነጋ በብልጽግና የምንቀጥል ከሆነ ኢትዮጵያንም የማጣት እድል አለን። እንደነ የመን፣ ሶሪያ እና ሌሎች ሀገራትም የማጣት እድል አለን። እኔ ያን ነው የሚነግረኝ። ከእውነቱ ጋር መካካድ፣ ከእውነቱ ጋር መራራቅ አልፈልግም። ያን ይነግረኛል። በመጨረሻ እሳቸው ሀገርን ሊያጠፋ ነው ሲሉ የገለጹት የፖለቲካ አካሄድ በምን ሊታከም እንደሚችል በሰጡት ምክረ ሀሳብ መንግስት አንድ ክላሽ ከመተኮስ በጣም ያነሰውን አቅም የሚጠይቀውንና ከፍ ያለ ዋጋ ያለውን መወያየትን አማራጭ ያድርግ ይላሉ። ውይይቱ ውስን ከሆኑና ለእውነት ከሚታገሉ ካላቸው የተቃዋሚ የፖለቲካ ፓርቲዎች በኦሮሚያ ክልል ከሚታገለውና መንግስት ኦነግ ሸኔ ከሚለው የኦሮሞ ነጻነት ሰራዊትና በተመሳሳይ በአማራ ክልል ከሚንቀሳቀሰው የፋኖ ኃይል ጋር ይወያይ ሲሉ መክረዋል። በተመሳሳይ በዚህ ጉዳይ ላይ ሀሳቡን ያጋራው በትግራይ ክልል የሚንቀሳቀሰው በጌታቸው ረዳ የሚመራው ስምረት ፓርቲ እኛ በትግራይ ክልል የምንንቀሳቀስ ነን፣ በክልላችን ባለው የጸጥታ ችግር ምክንያት ሀሳባችን በክልሉ እንዲወሰን ተገደናል ይላል። ሀሳባቸውን የሰጡት የፓርቲው የኮሚኒኬሽን ባለሙያ ሀለፎም ምርኤ በክልሉ ስላለው የምርጫ ሁኔታ በሚመለከት እኛ እየተዘጋጀን ነው፣ የሰላሙ ጉዳይ የፌዴራሉን መንግስት የሚመለከት ነው ብለዋል። ሌላ ቦታ ያለውም ችግር እኛ ጋርም እኮ በደንብ መግለጫ አድርገው ነግረውናል እኮ እኛ ማንሳተፍበት ምርጫ በትግራይ ውስጥ ምርጫ አይካሄድም ብለዋል እኮ። ይህ ማለት ምን ማለት ነው? ወደ ሌላ የጸጥታ ችግር እንገባለን ነው። ዝግጅታችንም እየጨረስን ያለ ነው። ለክልሉ ለምርጫ የሚሆን ነገር አስተማማኝ የጸጥታ ሁኔታ አለ የለም፣ ጉዳዩ የፌዴራል መንግስት ይሆናል ማለት ነው። ስለዚህ ፌዴራል መንግስት ጸጥታ መኖሩን አለመኖሩን በሌላ የሀገሪቷን አካባቢ እንዳልሽው ግጭት አለ፣ ሌላም ነገር አለ። ሁሉም ግጭት ያለበት አካባቢ ግን ህዝቡ ተረጋግቶ አይደለም የሚኖረው ያለው። በተያዘው ሳምንት ምርጫን አስመልክቶ መግለጫ የሰጠው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በበኩሉም በመድረኩ በሁሉም የሀገሪቱ ክልሎች በምልአት የማይከናወን ምርጫ ፍትሐዊ ይባላል ወይ በሚል ለተነሳላት ጥያቄ ኢትዮጵያ ውስጥ የመንግስት ስልጣን ለመያዝ የሚያስፈልገው 274 ወንበር ነው ሲል ሌሎቹ 273 ወንበሮች ባይኖሩም መንግስት መመስረት ይቻላል ሲል ምላሽ ሰጥቷል። ምላሹን የሰጡት የፓርቲው ስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት እንደሚሉት ምርጫው በምልአት ሳይካሄድ ምርጫው ፍትሐዊ ነው ለሚለው መጠየቅም የዲሞክራሲ ስርዓቱን ውቀሱ ብለዋል። ዲሞክራሲ አንዱ ከሚወቀስባቸው ነገሮች አንዱ የማጆሪቲ ሩል እንደመሆኑ የማይኖሪቲስ ድምጽ አንለስ ሜካኒዝምስ ተፈጥረው የማይኖሪቲስ ድምጽ የሚሰሙበት እስካልተደረገ ድረስ ማጆሪቲስ ናቸው የሚገዙት። 274 በላይ ወንበሮች ላይ ምርጫ ለማድረግ የሚያስችል ሁኔታ አለ የሚል አሰስመንት ነው ያለው በምርጫ ቦርድ በኩል። ኤግዛክትሊ የት ቦታዎች የሚለውን ስቲል ያልሰጠን ቢሆንም ማለት ነው። ያልተሳተፉ አካላት እያሉ በምርጫው ላይ ምርጫ ፍትሐዊ ነው ወይ የሚለውን ሌትስ ብሌም ኢት ኦን ዲሞክራሲ። የዲሞክራሲ አንዱ ችግር ነው፣ መሰረታዊ ችግር ከሚባሉት ውስጥ ስለሆነ በሙሉ ድምፅ መንግስት ማግኘት ራሱን የቻለ ችግር አለው። 274 ወንበር እስከተገኘ ግን መንግስት መመስረት ይቻላል። መንግስት የመሆን ስልጣን የተሰጠው አካል ደግሞ በማጆሪቲ በ50+1 ቮት እስከተመረጠ ድረስ ስራዎችን የመስራት ይችላል። ኢዮብ መታወቅ ያለበት ነገር ይህ ሁኔታ የመጀመሪያ ለመሆኑ ነው ይላሉ። የ2013 ዓ.ም ምርጫን በምሳሌነት በማንሳት በወቅቱ በተለያዩ አካባቢዎች ምርጫ አለመደረጉን ጠቅሰው ሁኔታው እኛ ሀገር ያለ አሳዛኝና እስካሁን ምንም ማድረግ ያልተቻለበት ነው ብለዋል። መንግስት መመስረት አማራጭ የሌለው ነገር ስለሆነ ፓርቲያቸውም ችግር እስኪፈታ ድረስ ባለው ሁኔታ እንደሚቀጥል አስታውቀው ነበር። አረና ፓርቲ የኢትዮጵያ ምርጫ ቦርድ አዋጅ መሻሻል በትግራይ ክልል የፖለቲካ ፓርቲ ለመመስረት ቀላል እንዲሆን አድርጎታል ሲል ለአዲስ ማለዳ ገለጸ። የአረና ለሉዓላዊና ዴሞክራሲያዊ ፓርቲ ምክትል ሊቀመንበር ካሳይ ዘገየ ይህን ለአዲስ ማለዳ የነገሯት በትግራይ ክልል የፖለቲካ ፓርቲዎች ቁጥር መበራከቱን ተከትሎ በሰጡት አስተያየት ነው። የአረና ምክትል ሊቀመንበር ካሳይ ዘገየ እንደገለጹት በክልሉ የሚንቀሳቀሱ ፓርቲዎች ለመበራከት ዋነኛ ምክንያት ከዚህ ቀደም ፓርቲ ለማቋቋም
በምርጫ ቦርድ በኩል በርካታ መሰናክሎች የነበሩ በመሆናቸው ነው። አሁን ላይ ግን የምርጫ ቦርድ አዋጅ መሻሻል ፓርቲ ለመመስረት ቀላል ስላደረገው ነው ብለዋል። በትግራይ ክልል ያሉ ፓርቲዎች ለህዝቡ የተለያዩ ጥቅሞችን ያመጣሉ ብሎ ለማሰብ ቢቸግርም ነገር ግን የፓርቲዎቹ መብዛት ሀሳብን የመሸጥ ጉዳይ በመሆኑ ህዝቡም ይሻለኛል፣ ይጠቅመኛል ያለውን ፓርቲ ለመምረጥ የሚያስችል ነው ሲሉ ተናግረዋል። ፓርቲዎቹ መብዛታቸው ህዝብ አማራጭ እንዳለው ለማሳየት ጥሩ አጋጣሚ ይፈጥራል ብለዋል። ምርጫ ቦርዱም ከዚህ በፊት በምርጫ ፓርቲ ለመቋቋምም ወደ ምርጫ ቦርድ ስትሄጂ ብዙ ነገሮች ነበሩ፣ ብዙ መሰናክሎች ነበሩ። አሁን ያው ያለው አዋጁ ተሻሽሏል። የምርጫ ቦርድ አዋጅ ከለውጥ ጋር ተያይዞ ስለተሻሻለ ከምርጫ ቦርድ ተያይዞ የሚመጣ ነገር የአዋጅ መሻሻል ፓርቲ ለመመስረት የሚኖረውን አካሄድ ብዙ እንቅፋቶች አለመኖራቸው የሀሳብ የመሸጥ ጉዳይ ነው አይደል? ህዝቡ ይሻለኛል ይሆነኛል የሚለው የመምረጥ የህዝቡ ጉዳይ ነው፣ የህዝቡ መብት ነው። ሀሳብ ይሸጣል የመጡት ሀሳብ ደግሞ ያው የሚገዛው እና ይሻለኛል ይሆነኛል ብሎ የሚመርጠው ህዝቡ ነው። ስለዚህ ሀሳብ የሚወስነው ሀሳብ ነው። አሁን ገና ለገና ፓርቲዎች ስለበዙ በዚህ አይነት ጥቅም ይመጣል ምናምን ለማለት እኔ ይቸገራለሁ። ቀጣይ ህዝቡ አማራጭ ሲቀርብለት ይሻለኛል የሚለው ነገር ለመምረጥ ለህዝቡ ጥሩ አጋጣሚ ነው። ምክንያቱም በቃ በሀሳብ መምረጥ ይችላል፣ በሀሳብ መጣል ይችላል። ይሆነኛል የሚለውን ፓርቲ የመምረጥ እድሉ ሰፊ ሲሆን ህዝቡም ይሻለኛል የሚለው ነገር የመምረጥ እድል ጥሩ ይሆናል እና ከዛ ማን ነው ለህዝቡ የሚጠቅመው? ህዝቡ ነው የሚመርጠው። ምርጫ አማራጭ ነው፣ የትግራይ ህዝብ የተመረጠ መንግስት ያስፈልገዋል የሚሉት ደግሞ የስምረት ፓርቲ ስራ አስፈጻሚ አባል ብርሃነ ገብረየሱስ ናቸው። ብርሃነ የፓርቲያቸው የመጀመሪያ ማዕከላዊ ኮሚቴ ስብሰባ ጎን ለጎን በተያዘው ሳምንት በሰጡት መግለጫ አሁን ላይ በክልሉ በህዝብ የተመረጠ መንግስት ባለመኖሩ በክልሉ የተለያዩ የፖለቲካ ፓርቲዎች መኖራቸውን አንስተው ከነዚህ ፓርቲዎች መካከል ህዝቡ ይጠቅመኛል ያለውን መምረጥ አለበት ብለዋል። ትግራይ በጊዜያዊ አስተዳደር ስር መሆኗ ግማሽ ትግራይ ሆናለች። በክልሉ የሚታዩ ችግሮችም እንደቀጠሉ ናቸው ብለዋል። ይህንን ችግር ለመቅረፍ በክልሉ በህዝብ የተመረጠ መንግስት ሊኖር ይገባል ነው ያሉት። በህዝብ ፍላጎት የተመረጠ መንግስት ሲኖር በክልሉ የሚታዩ ችግሮች ህገ መንግስታዊ በሆነ መልኩ መፍትሄ ሊያገኙ ይችላሉ ባይ ናቸው። ምርጫ አማራጭ ነው የሚባለው ሲጀመር አሁን ትግራይ ላለፉት 5-6 ዓመታት መንግስት የላትም። በህዝብ የተመረጠ ህዝብን የመረጠው ይጠቅመኛል፣ ያሻግረኛል፣ አጠቃላይ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮችን ይፈቱልኛል ብሎ ያስቀመጠው በህዝብ የተመረጠ መንግስት የለም። 2 ጊዜ በጊዜያዊ መስተዳደር ስር ነው ያለችው። ይሄም ሆኖ ትግራይ ግማሽ ትግራይ ነው አሁንም እየተዳደረ ያለው። ስለዚህ የግድ በህዝብ የተመረጠ መንግስት መኖር አለበት። በህዝብ የተመረጠ መንግስት በሚኖርበት ጊዜ ችግሮች አሉብን የሚል በክልሉ ያሉ አካባቢዎች ችግር አለብኝ፣ የማንነት ችግር አለብኝ የሚል ሀሳብ ካለም በህዝብ የተመረጠ መንግስት መሰረት አድርጎ ነው ህጋዊ መፍትሄ የሚሰጠው። ሂደቱም በህገ መንግስቱ መሰረት ህጋዊ መንግስት ይኖራል፣ በህዝብ የተመረጠ መንግስት ይኖራል። ጥያቄ አለኝ የሚል ሀሳብ ያለው ቡድን ይሁን ግለሰብ ካለ ደግሞ በክልሉ ህግና ስርዓት መሰረት እስከ ፌዴራል መንግስት በህገ መንግስቱ መሰረት የሚሄድበት ሁኔታ ነው። አሁን ግን ይሄ ጥያቄ ለመነሳትም መልስ የሚሰጥ አካልም የለም። በህዝብ የተመረጠ ይሁንታ ያለው መንግስትም የለም። ስለዚህ ምርጫ የግድ ነው የሚሆነው። ምርጫ አደጋ ላይ የሆነ ስላለ ይሆነኛል የሚለው መንግስት በምርጫው ማረጋገጥ አለበት። በኢትዮጵያ ምርጫ ቦርድ አዋጅ መሰረት በትግራይ ክልል ያሉ የፖለቲካ ፓርቲዎች እንደተበራከቱና ነገር ግን የፓርቲዎች መብዛት ለህዝቡ የሚጠቅመውን መንግስት ለመምረጥ ያግዛል ሲሉ ሁለቱ ፓርቲዎች ድጋፋቸውን ችረዋል። አዲስ ማለዳ ሌሎች በክልሉ የሚንቀሳቀሱ ፓርቲዎችን በዘገባው ለማነጋገር ያደረገችው ሙከራ ባለመሳካቱ አስተያየታቸውን ማካተት አልተቻለም። የአውሮፓ ህብረት ለዩክሬን የ105 ቢሊዮን ዶላር የብድር ድጋፍ አጸደቀ። የአውሮፓ ህብረት መሪዎች በቀጣዮቹ 2 ዓመታት ዩክሬን ከሩሲያ ጋር በምታደርገው ጦርነት ለመከላከያዋ ድጋፍ የሚሆን የ105 ቢሊዮን ዶላር ከወለድ ነጻ ብድር ለመስጠት ተስማምተዋል። የህብረቱ አባል ሀገራት ባለፈው ጥቅምት ወር ላይ ዩክሬን ከሩሲያ ጋር እያካሄደች ባለው ጦርነት ሀገሪቱ የምትፈልገውን ወሳኝ የፋይናንስ አቅርቦት ለመሸፈን የተስማሙ መሆናቸውን የአውሮፓ ህብረት ምክር ቤት ፕሬዚዳንት አንቶኒዮ ኮስታ ዛሬ በሰጡት ጋዜጣዊ መግለጫ አስታውቀዋል። ባለፈው ሳምንት ሞስኮ በዩክሬን ላይ የምታካሂደውን ጥቃት ካላቆመች በስተቀር አውሮፓ ውስጥ ያለው ሀብቷን ማግኘቷን እንደማትችል ተስማምተናል ያሉት የህብረቱ ምክር ቤት ፕሬዝዳንት ዛሬ ደግሞ 105 ቢሊዮን ዶላር ከወለድ ነጻ ብድር ለዩክሬን ለመስጠት ወስነናል ብለዋል። ገንዘቡ በአውሮፓውያኑ 2026 እና 2027 በቀጣይ 2 ዓመታት ዩክሬን ከሩሲያ ጋር በምታደርገው ጦርነት መከላከያዋን ለማጠናከር የሚውል ሲሆን
ይህም የዩክሬንን አንገብጋቢ የፋይናንስ ፍላጎት የሚሞላ መሆኑን ፕሬዚዳንቱ ተናግረዋል። ዩክሬን አሁን ከአውሮፓ ህብረት በብድር የሚሰጣትን ይህንን ገንዘብ የምትመልሰው ከሩሲያ ካሳ ከተከፈላት ብቻ ነው ያሉት የህብረቱ ምክር ቤት ፕሬዚዳንት አንቶኒዮ ኮስታ ህብረቱ ባለፈው ሳምንት በዘላቂነት እንዳይንቀሳቀስ ያገደውን የሩሲያ ሀብት ለዩክሬን የሰጠውን ብድር ለመክፈል የመጠቀም መብቱ የተጠበቀ መሆኑንም አመልክተዋል። የአውሮፓ ህብረት ባለፈው ሳምንት በዘላቂነት እገዳ የጣለበት 185 ቢሊዮን ዶላር የሚያወጣ የሩሲያ ሀብት ለዩክሬን እርዳታ ሊያውለው ይችላል ተብሎ ሲጠበቅ የነበረ ቢሆንም በቀጣይ ብድሩን ለመክፈል ገንዘቡን የመጠቀም መብት እንዳለው ከመግለጽ ባሻገር ለጊዜው ለዩክሬን እርዳታ እንዲውል የወሰነው ገንዘብ ከበጀቱ ተቀንሶ የሚሰጥ መሆኑ ነው የተገለጸው። ዕለታዊ ዜናችን በዚሁ ተጠናቋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልኝ።